ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። የእግዚአብሔር አምላካችን ስም የተባረከ የተመሰገነ ይሁን። በዚህ በተዋከበ ዓለም፣ በዚህ እየሮጠ ባለ ዓለም ሁሉም ግስጋሴ ላይ ያለው ወከባ ላይ ባለ ጊዜ አንዳንዴ ደግሞ ቆም ብለን ዘላለማዊ ለሆነው ለማያልፈው ነገራችን ማሰብ ጊዜ መስጠት በጣም አስፈላጊ ነው። ሁሉ ነገር ያዋክበናል። ኑሮ ያዋክባል፣ ትዳሩ፣ ስራው፣ ሁሉ ነገር የሚያጠዳድፍ ነውና ሁሉ ወደ ፍጻሜ እየገሰገሰ ነው። ከምን ጊዜው ነክቶ እንደሚመሽ እንኳን የማናቅበት ጊዜ ላይ ደርሰናል በጣም። ስለዚህ ጊዜዎች በሙሉ እየሄዱ ነው። በዚህ እየሄደ ባለ ጊዜ ውስጥ ደግሞ ዘላለማዊ ነገር ማሰብ ቆም ብሎ ለነፍሳችን የሚሆነውን ነገር ማሰብና እሱን ማድረግ ተገቢ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ለዛ ደግሞ እድልን ስለሰጠን እግዚአብሔር አምላካችን ይመስገን። ዛሬ ደግሞ ያው እንደ ልማዳችን የእግዚአብሔርን ቃል እንካፈላለን። በመሳፍንት መጽሐፍ ምዕራፍ 2 ቁጥር 20 ጀምሮ እስከ 23 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ስለዚህ እግዚአብሔር በእስራኤል ላይ እጅግ ተቆጣ፣ እንዲህም አለ፣ ይህ ሕዝብ ለቀደሙት ለአባቶቻችሁ የሰጠሁትን ቃል ኪዳኔን ስለተላለፈ እኔንም ስላልሰማ ኢያሱ በሞተ ጊዜ ከከተማቸው በምድሪቱ ከነበሩ ሕዝቦች አንዳቸውንም እንኳን በፊታቸው አሳድጄ አላወጣም። ይህን የማደርገው አባቶቻችሁ ያደረጉትን ሁሉ እስራኤላውያን የእግዚአብሔርን መንገድ የሚጠብቁ መሆን አለመሆናቸውን ለማወቅ እፈትናቸው ዘንድ በእነርሱን መሳሪያ ለማድረግ ነው። ስለዚህ እግዚአብሔር እነዚያን ሕዝቦች በዚያ እንዲኖሩ አደረገ። በኢያሱ እጅ አሳልፎ በመስጠት ወዲያውኑ አሳዶ አላወጣቸውም ይላል። ዛሬ እንግዲህ የምናካፈለው የመጽሐፍ ቅዱስ ክፍል ይሄ ነው። ከአዲስ ኪዳን ጋር በማያያዝ ያልተወገደ ፈተና በሚል እንነጋገራለን። አስቀድመን ግን እግዚአብሔር እንዲናገረን እንጸልይ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እውነተኛ አምላክ ነህ። እውነትን ደግሞ ትናገራለህ። እውነትን ደግሞ ተናግረው እውነትን ለሚሰሙ እውነትን ለሚያውቁ ደግሞ ፍጹም ነፃነትና አርነትን ትሰጣለህ። ጌታ እግዚአብሔር እውነትን በማወቅ ውስጥ ያለ ነፃነትና አርነት ለኔ ለባሪያ ለሚሰሙ ሁሉ እንዲሆን እግዚአብሔር በዚህ ቃል ውስጥ ያለ ሙሉ ምክር በኢየሱስ ክርስቶስም ያለምንም ገደብና መከልከል እንዲለቀቅ በኢየሱስ ስም እለምንሃለሁ። አሁንም ቢሆን እግዚአብሔር ይህ እንዳይሆን የሚሰራ የትኛውም እንቅፋት የሚሆን ከመንገዳችን፣ ከህይወታችን፣ ከዙሪያችን ሁሉ በኃያሉ ክንድ በጌታ በኢየሱስ ክርስቶስ በተገለጠ የስም ኃይልና ስልጣን አንተን ባጎናጸፍከው ክብር በጌታ በኢየሱስ ክርስቶስ ስም ከህይወታችን ከዙሪያችን ሁሉ በጌታ በኢየሱስ ስም የታሰረ እንዲሆን እንጸልያለን። ሙሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ያነበብነው የመጽሐፍ ቅዱስ ክፍል መሳፍንትን የመሳፍንት ዘመን እንግዲህ እስራኤላውያን ከግብፅ ባርነት ከወጡ በኋላ 40 ዓመት በምድረ በዳ ከኖሩ እንደገና ደግሞ በኢያሱ አማካኝነት ወደ ከነአን ምድር ከገቡ በኋላ ያሳለፉት የህይወት ታሪክ ነው። ብዙዋኑ እግዚአብሔርን የሚያውቀው ትውልድ ተከማችቷል፣ ሞቷል፣ ወደ መቃብር ገብቷል። ይሄኛው ብዙ በጦርነት የማያውቅ እግዚአብሔርን የማያውቅ እግዚአብሔር ለእስራኤል ያደረገውን የማያውቅ ደግሞ በዓይኑ ፊት በልቡም ደስ የሚያሰኘውን እያደረገ የሚኖርበት ዘመን የነበረ እግዚአብሔር በመካከላቸው ደግሞ ያው ሲጨቁኗቸው ጠላቶቻቸው መስፍን ያስነሳላቸዋል። ያ መስፍን ይታደጋቸዋል፣ ለተወሰነ ዓመት ያሳርፋቸዋል። እንደገና እስራኤል መልሶ እግዚአብሔርን ይበድላል። እንደገና እግዚአብሔር መሳፍንት ያስነሳላቸዋል። መሳፍንት ማለት ገዢ፣ ነፃ አውጪ ማለት ነው። እንደዛ እያደረገ የኖሩበት ንጉሥ እስኪመጣ ድረስ በመካከል ሆኖ ያስተዳደሩበት መሳፍንት ያስተዳደሩበት የመጽሐፍ ክፍል ነው። ዛሬም እንግዲህ እንዳነበብኩላችሁ የመጽሐፍ ቅዱስ መሰረት ይህ የኪዳን ሕዝብ ወደ እስራኤል ምድር ከገባ በኋላ እግዚአብሔር አስጠንቅቆታል። ምዕራፍ 1 ላይ ገና ወደዛች ምድር ከገባችሁ በኋላ በዛች ምድር የሚኖሩ ከነዓናውያን አሉ፣ የእነሱን ልማድ ወግ እንዳታደርጉ፣ መሰዊያቸው ላይም እነሱ እንደሚያጥኑት ለጣዖት እንደሚያጥኑት እና እንደሚሰዉት እናንተ እንዳትሰዉ፣ እንዳታመልኳቸው፣ ሌሎች አማልክትን እንዳትከተሉ ብሎ እግዚአብሔር አስጠንቅቋቸው ነበር። ሕዝበ እስራኤል ግን ያንን ለማድረግ አልፈለገም። በዚህ ኃጢአት ውስጥ ሲወቅና ሲገባ እናያለን። ስለዚህ እግዚአብሔር ምን አለ ይለናል። ከቁጥር ዛሬ ያነበብኩላችሁ ክፍል ላይ እግዚአብሔርም ኢያሱን ፈጽሞ ሳያጠፋቸው ያስቀራቸው እዛ ምድር ላይ ቀሩ ጠላቶች ነበሩ። እግዚአብሔር ፈጽሞ ያላወጣቸው
ለምንድን ነው የማላወጣቸው? ምክንያቱንም እዛው ጋር ይነግረናል። አንደኛ ይህ ሕዝብ ይታዘዘኝና አይታዘዘኝ እንደሆነ አይ ዘንድ እፈትነው ዘንድ ጠላቶቻቸው አብረው ይኖራሉ። የመሳፍንትን ታሪክ እንዳለ ስናነብ እንደምንረዳው ያጠፋሉ፣ እዛው እግዚአብሔር ያስቀራቸው አላወጣቸውም ያለ ሕዝብን ደግሞ ተጠቅመው እግዚአብሔር ምን ይላቸዋል? ያስተምራቸዋል፣ ይቀጣቸዋል። በእነሱ ማለት ነው ስርዓት ያስገባቸዋል። ከዛ ወደ እግዚአብሔር ይጮሃሉ፣ እግዚአብሔር እንደገና ይታደጋቸዋል። ለዚህ ነው ያስቀመጣቸው ጠላቶቻቸውን ማለት ነው። ይሄን ከአዲስ ኪዳን ከተወሰኑ ሰዎች ታሪክ እግዚአብሔር ደግሞ በአዲስ ኪዳንም እንዴት እንደዚህ እንዳደረገ እንድናይ። ክርስትና ከፈተና የጸዳ አይደለም። ያልተወገዱ ነገሮች አሉ። ልክ እንደ እስራኤላውያን ነፃ ወጥተዋል ከግብፅ። ይሄ ደግሞ አስቸጋሪውን የጎዳና ሄደው 40 ዓመት አልፈው ያው እነሱ ባይወርሱም ቀድሞ የወጡት አልወረሱም፣ ልጆቻቸው ናቸው የወረሱት እንደምታስታውሱ። ስለዚህ ወደዛች ከነአን እግዚአብሔር ተስፋ ወደ ገባላቸው ምድር ገብተዋል። ፍጹሟ ከነአን አይደለችም፣ እሷ ፍጹሟ ኢየሩሳሌም አይደለችም። ጥላ ናት እኛ ለገባንበት የአዲስ ኪዳን ህይወት ማለት ነው፣ የአዲስ ኪዳን ኑሮ። ስለዚህ ፈተናዎች ሙሉ ለሙሉ አይወገዱ ልላችሁ ነው የመጣሁት። በጌታ ስለሆንኩ አልጋ ባልጋ መንገድ ሁሉ ቀና አይሆንም። አንዳንድ ነገሮች አይወገዱም። ዓላማውን እናያለን። ሁለተኛ ቆሮንቶስ ምዕራፍ 12 ከ7 እስከ 9 ጳውሎስ ምን ይላል? ለስጋዬ መውጊያ ተሰጠኝ። ይሄን መውጊያ ደግሞ እግዚአብሔር እንዲያነሳለት ከአንዴም 3 ለመነው። እግዚአብሔር ቢፈቅድ ያንን ነገር ከሱ ላይ እንዲያነሳለት የሰይጣን መውጊያ ነው የሚለው። እንደው መሳፍንት ላይ እንዳየነውም ደግሞ ከመሳፍንት ጋር እያዛመድን ነው የምናየው ማለት ነው። እግዚአብሔር እስራኤላውያን በዙሪያ የነበሩትን ጠላቶቻቸውን በሙሉ አላወጣቸው፣ አላጠፋቸው፣ ከጠላት ነፃ አላደረጋቸውም፣ ከስጋት ቀጠና ነፃ አላደረጋቸውም፣ ከፍርሃት ነፃ አላደረጋቸውም። ልክ እንደዛው ጳውሎስንም መውጊያ ሰጠው። አላነሳለትም፣ መውጊያ አላነሳለትም። ከመውጊያው ጋር ይኖራል። ስለዚህ በሁለቱም ያለው አስተምሮ ምንድነው? እነዚህ ፈተናዎች ዓላማ አላቸው። እግዚአብሔር ያለ ዓላማ ምንም ነገር አያደርግም። የራሱን ዓላማ ማስፈጸሚያ ከሆነ ግን ምንም ነገር ይጠቀማል ማለት ነው። ስለዚህ መሳፍንት ላይ ያደረገው ህዝቡን ለማንቃት አይደል፣ እንደፈለጋቸው ሲኖሩ በፊታቸው ደስ ያላቸውን እያደረጉ ሲኖሩ እግዚአብሔርን እየበደሉ ጣዖታትን እየበደሉ ሲኖሩ ለማንቃት፣ ለመቅጣት፣ ወደ እግዚአብሔር ለመመለሻ ተጠቅሙባቸዋል። ለመፈተን እግዚአብሔርን ይከተሉ ይሆን? እግዚአብሔርን ይተዉ ይሆን? ለፈተና ነው ያስቀመጣቸው። አንዳንድ ነገሮች ለፈተና ነው የተቀመጡት። እኛ ህይወት ላይ እኛ ኑሮ ላይ ያልተወገዱ ነገሮች ካሉ፣ ያልተለወጡ ነገሮች ካሉ እኛን ለማንቃት እኛን ለማስጠንቀቅ የተቀመጡ ነገሮች ናቸው። አንዳንድ ጊዜ ብለን ያልተወገዱ ካሉ፣ በእግዚአብሔር ቤት ቆይተናል፣ አገልጋዮችም ሆነን ሊሆን ይችላል፣ ጥያቄ የሚፈጥርብን ነገሮች ሊኖሩ ይችላሉ። ለምንድን ነው እኔ ጌታን እየተከተልኩ ይሄ ነገር ያልተወገደው? ለምንድን ነው ጌታን እያመለኩ እያገለገልኩ እነዚህ ነገሮች ከህይወት ያልተወገዱት ልንል እንችላለን። ግን ለመሳፍንት እነሱን ለማንቃትና ለማስጠንቀቅ ደግሞ ለፈተና ጌታ እግዚአብሔር ራሱ ልፈትናቸው ነው እነዛን ጠላቶቻቸውን ከፊታቸው አላወጡ። በጳውሎስ ህይወት ግን የምናየው እንዳልታበይ ካየው ራእይ የተነሳ እግዚአብሔር ለሱ ከገለጠውለት ነገር የተነሳ እንዳይታበይ ለስጋው መውጊያ የማይነሳ ይዞት የሚኖር ከዚህ ምድር እስኪወገድ ድረስ አብሮት ነው የኖረው ይሄ መውጊያ ማለት ነው። እና ይሄንን ያደረገው ምን እንዲሆን? በጸጋው እንዲታመን ብቻ፣ በእግዚአብሔር ጸጋ እንዲታመን ብቻ። አላነሳም ግን ጸጋዬ ይበቃል፣ ኃይሉ በድካሜ ይገለጣል እንዳለ ማለት፣ ስደክም ያን ጊዜ ኃይለኛ ነኝ እንዳለ ማለት ነው። ይሄን መውጊያ እግዚአብሔር ሰጠው። አንዳንድ ጊዜ ቆም ብለን እኛም ማሰብ በጣም አስፈላጊ ነው። አናውቀውም ዓላማውን፣ እግዚአብሔርን ፈቃዱን፣ እግዚአብሔርን
መረዳት በጣም አስፈላጊ ነው እና ይሄን እንድናስተውል። ያልተወገደ ፈተና በህይወታችሁ ካለ ምናልባት ሊያስጠነቅቃችሁ ነው፣ ምናልባት ሊፈትናችሁ ነው፣ ምናልባት እናንተን የሚለውጥ ነገር ነው፣ ምናልባት በእግዚአብሔር ላይ ብቻ እንድትታመኑ ለማድረግ ነው፣ ምናልባት በእግዚአብሔር ጸጋ ላይ ብቻ እንድትደገፉ ለማድረግ የእግዚአብሔር በህይወታችን የሚያስቀረው ፈተናዎች አሉ። በጌታ በኢየሱስ ክርስቶስ በማመናችን ዳግመኛ ተወልደናል፣ ድነናል፣ የእግዚአብሔር ልጆች ሆነናል። እውነት ነው። ግን አንዳንድ ጊዜ ከህይወታችን ደግሞ የማይላቀቁ ነገሮች አሉ። ሁል ጊዜ በህይወታችን ፈተና የሚሆኑብን ነገሮች አሉ። በነዛ ነገሮች ላይ ከነቃን ሁል ጊዜ ባለድሎች እንሆናለን እና መንቃት በጣም አስፈላጊ ነው። ሌላኛው እንግዲህ ዓላማው መፈተን ነው። የመጀመሪያ ለማስጠንቀቅ ነው፣ እንደገና ለመፈተን ነው። ለጳውሎስም ህይወት ከትዕቢት እንዲጠበቅ። ሁለተኛው ግን ፈተና ነው ዓላማው። እግዚአብሔር እፈተናቸው ዘንድ በህግ ይሄዳሉ አይሄዱም፣ በስርዓት ይሄዳሉ አይሄዱም፣ በኪዳኔ ይጸናሉ አይጸኑም ብሎ እነሱን ለመፈተን ነው። እነዛን አሕዛብ ሰዎች ወይም ጣዖት አምላኪዎችን መካከላቸው የተወ ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6 እስከ 7 የተፈተነ እምነትን እግዚአብሔር እንዴት እንደሚፈልግ፣ ልዩ ልዩ መከራ ቢደርስባችሁ በዚህ እንደው አስገራሚ ነገር እንደደረሰባችሁ አድርጋችሁ ራሳችሁን አትቁጠሩ። ይሄ ፈተና የመጣው ወርቅ በእሳት ነጥሮ እንደሚወጣ ሁሉ እናንተንም አንጥሮ የተፈተነ እምነት እንዲኖራችሁ፣ የተለወጠ ህይወት እንዲኖራችሁ ለማድረግ ነው እግዚአብሔር እንዲያደረገው ይላቸዋል። በስጋችን መከራን ብንቀበል፣ በስጋችን ፈተናዎች ቢመጡብን ይሄንን እንድናስብ፣ እኛን ሊያጠፋን አይደለም፣ እኛን ሊገለን አይደለም፣ እኛን ሊጨርሰን አይደለም። እግዚአብሔር አንዳንድ ጊዜ ፈተና የሆኑ ነገሮች በዙሪያችን አሉ፣ በህይወታችን አሉ፣ በስጋችን አሉ። ስለዚህ እነዛ ነገሮች እምነታችንን ለመፈተን በእግዚአብሔር ላይ ያለንን በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ላይ ያለንን እምነት ለማጥራት እኛን እምነታችንን ፍጹም ለማድረግ የሚመጡ ፈተናዎች ናቸው እና ፈተናዎች እንግዲህ ፈተናዎችን እግዚአብሔር ይፈቅዳል፣ በእኛ ላይ ይፈቅዳል። አብርሃምን ፈትኖታል። 25 ዓመት የጠበቀውን አንድ ልጁን ለኔ መልሰ ሰዋልኝ ብሎ ፈትኖታል። እምነት ተፈትኗል። የማይፈተን እምነት የለም፣ የማይፈተንም ሰው የለም። በፈተናው ጸንቶ ማለፍና መውደቅ ነው እንጂ ሁሉ ሰው እያንዳንዱ እንደየራሱ አውድና ደረጃ እግዚአብሔር እያንዳንዱ ሰው ይፈተናል። ይሄ ወቅት ደግሞ በጣም የፈተና ጊዜ ነው። በጣም ብዙዎች እየተፈተንን፣ ብዙዎች እየወደቁ ነገሩንም ሳያውቁ ሳይገነዘቡ ሳያስተውሉ ነገሮች እየሸወዷቸው ያለበት ጊዜ ነውና እንድንነቃ የእግዚአብሔር ቃል ይመክረናል ማለት። በህይወታቸው ያለውን ነገሮች፣ በህይወታቸው ያሉትን ፈተናዎች፣ በህይወታቸው ያለውን ችግሮች በእናንተ ህይወት ውስጥ ምንድነው እያመጡ ያሉት? ወደ እግዚአብሔር እያቀረባችሁ ነው? እምነታችሁ እየጸዳ ነው? እምነታችሁ እያደገ ነው? በእግዚአብሔር ላይ ያላችሁ መታመን ምንም እንኳን የምታልፉበት መንገድ ከባድና አስቸጋሪ ቢሆንም አሁንም ከእግዚአብሔር ጋር ጸንታችኋል። አሁንም ከእግዚአብሔር ጋር ቆማችኋል። ፈተና አለ፣ የማይወገድ ፈተና አለ። ከፈተና ነፃ ልትሆን ወንድሜ አትችልም። ከፈተና ነፃ ልትሆኝ አትችልም። በዚህ ዘመን እንደሚሰበከው አይነት ወንጌል አይደለም ክርስትና። ና እግዚአብሔር እንዲያደርግልሃል፣ ና እግዚአብሔር ይባርካል፣ ና እግዚአብሔር ቤት ይሰጣል፣ ኑሮህን ያሳካል፣ ያቃናላል፣ ያከናውንላል፣ ያሳካላል አይደለም ወንጌል። ይሄን ሰምታችሁ ወደ እግዚአብሔር ልጅ ወደ ጌታ ወደ ኢየሱስ ክርስቶስ መታችሁ ግን የገጠማችሁ ሌላ ከሆነ ትክክለኛው መንገድ ላይ እንደሆናችሁ ላነቃችሁ ፈልጋለሁ። ሰይጣን እንዳያታልላችሁ ማለት ነው። ሌላው ከዓለም ጋር መወዳጀት ነው። ከአዲስ ኪዳንንና የመሳፍንት ምዕራፍ 2 ከ20 እስከ 23 ያለውን እንግዲህ እያዛመድን ነው። መጀመሪያ ላይ የጳውሎስን ሕይወት አይተናል። በእግዚአብሔር ላይ ብቻ እንዲታመን በእግዚአብሔር ጸጋ ላይ ብቻ እንዲደገፍ ማድረግ ነው ዓላማው። ፈተና እስራኤልንም ደግሞ ለማንቃት ነው። ሁለተኛው ደግሞ ፈተና ነው። ምን እምነት እንደማጥራት ነው። እግዚአብሔርም እኔን ይከተሉ አይከተሉ እንደሆነ እፈትናቸው ዘንድ ነው ብሎ። ሶስተኛው ደግሞ ከዓለም ጋር መወዳጀት በአዲስ ኪዳን ወይም አመንዝራነትን የሚያነጻጽር ነው። ይሄን ለማየት ያዕቆብ ምዕራፍ 4 ቁጥር 4 ላይ
አመንዝሮች ዓለምንና በዓለም ያለው መውደድ ከእግዚአብሔር ዘንድ ጥል እንደሆነ አታውቁም ወይ ይላቸዋል። መሳፍንት ዘመን ደግሞ እስራኤል ዋና ውድቀቷ ምንድነው? የከናናውያንን ጣዖታት ማምለክ ነው። የከናናውያን ባህል፣ ከናናውያን ጣዖት፣ ከናናውያንን ምስል ብላ መኖሯ፣ ከነሱ ጋር መመሳሰሏ። ምክንያቱም አትምሰይ ብሏታል። ጣዖታትን አታምልኪ፣ ከነሱ ጋር አትደባለቂ ብሏታል። እስራኤል ከግብፅ ስትወጣ እግዚአብሔር ዓላማው የመንግስት ካህናት እንድትሆንለት፣ በዙሪያዋ ላለ ሕዝብ ሁሉ እግዚአብሔርን እንድታስተዋውቅለት፣ እውነተኛ የሆነውን አምላክ እንድታስተዋውቅለት ነው። ጥሪ ዓላማው ያን ነው። እስራኤል ግን ይህን ዓላማና ጥሪ አላሳካች። ለእኛም ያለው ዓላማ ያን ነው። አንዳንድ ፈተናዎች የሚያጠራን ነው። በዙሪያችን ካሉ ወዳጆቻችን፣ ቤተሰቦቻችን፣ ማህበረሰብ፣ ባህል ብሎ የያዘው እምነት ብሎ የያዘው በቤተሰቦቻችን ዘንድ ያለ ባህል እኮ ነው። አሁን ችግር የለም የምንላቸው ብዙ ነገሮች የሉም፣ ብዙ ጣዖት አምልኮችን የተደባለቅንበት የተመሳሰልንበት። እግዚአብሔር እኛን ሊፈትን ነው የተዋቸው፣ ለፈተና ነው የተተወው። በፈተናው የወደቅን እንመለስ። ባህል ነው ብለን የምናመልክ፣ ባህል ነው ብለን የምንስማማ፣ ባህል ነው ብለን የተደባለቅንና ችግር የለውም ብለን ከእግዚአብሔር መንግስት ስርዓት ውጪ፣ ከወንጌል ስርዓት ውጪ የምንኖር ሰዎች ዓለምንና በዓለም ያለውን መውደድ ለእግዚአብሔር ዘንድ ጥል ነው ይላል እግዚአብሔር ቃል። ዓለምንም እግዚአብሔርንም እኩል መውደድ አንችልም። ገንዘብንም እግዚአብሔርንም እኩል መውደድ አንችልም። ዘራችንንም እግዚአብሔርንም እኩል መውደድ አንችልም። ቋንቋችንንም እግዚአብሔርንም እኩል መውደድ አንችልም። ጣዖት የሆነብን፣ ጣዖት ማለት ከእግዚአብሔር በላይ አስበልጠን የምንየው፣ ከእግዚአብሔር በላይ ቅድሚያ የምንሰጠው፣ እግዚአብሔርን ከጎን አስቀምጠን ለእሱ ቅድሚያ የምንሰጠው ነገር በሙሉ ጣዖት። አመንዝሮች እንሆናለን። እግዚአብሔር ላይ እናመንዝራለን። መንፈሳዊ ግልሙትና ይዘናል ማለት ነው። የእስራኤል ትልቁ ኃጢአቷ፣ ዋና ጠላቷ እግዚአብሔር በመካከል እንዲፈትና ከተዋት ሰዎች ባህል፣ እምነት ጋር መደባለቋ ነበር። አሁንም በአዲስ ኪዳን እኛም በምድራችን ባለንበት ዘመን እንዲህ ሆነናል። ብዙ ነገር ተደባልቋል። ብዙ ነገር ተቀይጧል፣ ተበርዟል። እግዚአብሔር ይጠይቀናል። በዙሪያችን ያሉትን ሰዎች ባህል ነው እየመሰልን ያለነው። እኛ እኮ ባህል ያለን ሰዎች ነን። አዲስ ባህል፣ አዲስ ቋንቋ፣ ሰማያዊነት፣ ዘላለማዊነትን ያገኘን ሰዎች ነን። ከፈተና ነፃ የሆነ ህይወት ጠብቃችሁ ወደ ጌታ ወደ ኢየሱስ ክርስቶስ መታችሁ ከሆነ ዛሬ እርማችሁ ነው። የለም እንደዛ አሉ። ያልተወገደ የማይወገድ አንዳንዱ ፈተና አለ። ምናልባት ዛሬ አንዱን ብታልፉ ነገ ደግሞ ሌላ ይመጣል። ስለዚህ ራሳችንን በዚህ አጀስት ማድረግ፣ ራሳችንን ማስተካከል። የሚመጣው ፈተና ለምንድን ነው የሚመጣው ብለን ራሳችንን ለዛ ነገር ማዘጋጀት፣ ፌል እንዳናደርግ። ያለፉትን ዓመታት ወደኋላ ዞር ብዬ ሳስብ የወጣትነት ዘመኔ አሳለፍኳቸው ያጠፋኋቸውን ነገሮች ሳስብ የመጡትን ፈተናዎች ማስተናገድ አለመቻል፣ በነዛ ፈተናዎች መውደቅ፣ አለማወቅ፣ አለማስተዋል ሳስብ ወይም ያኔ ገብቶኝ ቢሆን ኖሮ ለነዛ ፈተናዎች የምሰጠው ምላሽ ያኔ አውቄ ቢሆን ኖሮ ዛሬ የት ላይ በደረስኩ ነበር እላለሁ። ይሄን ለምትሰሙኝ ወጣቶች አሁን በህይወታችሁ ያለ ፈተና እናንተን የሚያጠፋ፣ አሁን በህይወታችሁ እያለፈ ያለ ተግዳሮት የእናንተን ሩጫ የሚያስተጓጉል ሳይሆን በእናንተ ውስጥ ያለውን እምነት የሚያጠራ፣ በእናንተ ውስጥ ያለውን የእግዚአብሔር መገዛት አለመገዛታችሁን የሚፈትን፣ ደግሞ እግዚአብሔርን በፍጹም ወዳችሁት ይሁን አልወደዳችሁት የሚለይ ስለሆነ እንድታውቁ። የሚያጠፋ ፈተና፣ የሚገል ፈተና የለም። ስለዚህ ስናጠቃልለው በመሳፍንት ታሪክ
በጥላነት የሚያሳየን ነገር አለ። ያው ብሉይ ኪዳን ጥላ እንደመሆኑ መጠን በጥላነት የሚያሳየን ነገር አለ። እኛም ዛሬ ከዚህ ምድር ስንኖር አይደል ሙሉ በሙሉ ከፈተናዎች ነፃ እንደማንሆን ማመን አለብን። ፈጽሞ ከፈተና ነፃ አትሆንም፣ ከፈተና ነፃ አትሆኝም፣ ነፃ አንሆንም። ይሄንን ማመን በጣም ያስፈልገናል። እግዚአብሔር ራሱ ይፈቅዳል ማለት ነው። ነገር ግን ያልተወገዱልን ፈተናዎች አይደል ያልተወገዱልን ጸልየን ጾመን እንደ እንትናችን ደግሞ ዞረን የእግዚአብሔር ሰው ጋር እከሌ ጋር ብሄድ ይሻለኛል፣ እከሊት ጋር ብሄድ ይሻለኛል፣ እሱ ቢጸልይልኝ እሷ ብጸልይልኝ ይወገድልኛል ብላችሁ ያልተወገደላችሁ ፈተና ካለ ያልተመለሰላችሁ የጸሎት ጥያቄና መልስ ካለ ፈተናዎች ካለ መካከል እግዚአብሔርን ጸጋ ነው። የእግዚአብሔር ጸጋ ያስችላል። ልክ ለጳውሎስ እንዳለ አላስወግደውም፣ ግን ጸጋ ይበቃል። ካኖረን ምን ጨነቀን? በፈተና ውስጥ የእግዚአብሔር ጸጋ ካኖረን ምን አስጨነቀን? እግዚአብሔር ችሎታን ከሰጠን ምን አስጨነቀን? ሃሌሉያ። ስለዚህ በእግዚአብሔር ጸጋ መታመን መደገፍ አይደል? በእርሱ ብቻ መደገፍ፣ በእግዚአብሔር ጸጋ ብቻ መደገፍን ለዛም ደግሞ ለእግዚአብሔር ብቻ መታዘዝን መማር በጣም ያስፈልገናል። ለእግዚአብሔር መሸነፍ እሺ ማለት ጌታ ፈቃድ ከሆነሽ ዓላማ ከሆነሽ ጌታ ኢየሱስ ክርስቶስ እኮ እንዲወገድለት አንድ ጊዜ ጸሎት አቅርቦ ነበር። ብትወድቺ ጽዋ ከኔ ምን ትበል ትለፍ፣ ግን ፈቃድ ትሁን። አንዳንድ ነገር አይወገድም፣ ይጠጣል። አንዳንድ ነገር ዞር አይልም፣ እንገባበታለን። አንዳንዴ ይፈውሳል፣ አንዳንዴ አይፈውስም። አንዳንዴ ማዕበሉን ጸጥ ያደርጋል፣ አንዳንዴ በማዕበሉ ላይ ያራምዳል። እግዚአብሔር አሰራሩ የተለያየ ነው። እኛ በምንፈልገው መልኩ አይደለም ህይወት የሚመራው፣ እሱ በሚፈልገው መንገድ ነው። እና በፍጹም መታዘዝን እንድንማር ነገሮች እግዚአብሔር እንድንታዘዝ ትሁታን እንድንሆን በእግዚአብሔር ላይ ብቻ እንድንደገፍ እንድንታመን ያደርገናል። ጉዟችን እንግዲህ በእግዚአብሔር ጸጋ ላይ ብቻ በመደገፍ ለእግዚአብሔር ብቻ በመታዘዝ እግዚአብሔር ላይ ብቻ በመደገፍ የምናደርገው ጉዞ ውስጥ ነው የገባ ነው ወገኖች። የአዲስ ኪዳን ጥሪ ይሄ ነው። ከፈተና ነፃ አትወጡ፣ መቼም አንወጣ። ግን በዚህ ውስጥ ደስ የሚያሰኝ ነገር የምስራች ነግራችሁ፣ የእግዚአብሔር ጸጋ ከሁሉ ይበልጣል። ካለንበት ፈተና ከምናልፍበት የህይወት ፈተና የእግዚአብሔር ጸጋ ይበልጣል። እዚህ ህይወታችንን ለሱ እንድናስገዛ ሁለት ነገር ከያዛችሁልኝ በቂ ነው። አንደኛ የገባንበት የህይወት መንገድና ጎዳና ከፈተና የጸዳ እንዳልሆነ ማመን። ሁለተኛ ታዲያ ያልጸዳ ፈተና እንዴት ነው የምናልፈው ካል የእግዚአብሔር ጸጋ ደግሞ ይበቃል ይረዳኛል ብለን ማመን። ሃሌሉያ። ዕብራውያን ጸሐፊ እንደዚህ ነው የሚለው፣ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል ወደ እግዚአብሔር የጸጋ ዙፋን በእምነት እንቅረብ። ጸጋ የሞላበት ዙፋን አለ። ወደ እሱ እየቀረብን በዕለት ተዕለት በሚገጥሙን የህይወት ፈተናዎች መውጣትና ማሸነፍ መሻገር እንድንችል የእግዚአብሔርን ጸጋ እንሞላ። የእግዚአብሔር ጸጋ በቂ ነው። የእግዚአብሔር ጸጋ ከነገሮች በላይ ነው፣ ከሁኔታዎች በላይ ነው፣ እኛ ከምናልፍበት ነገር በላይ ነው። አባቶቻችን በዚህ ጸጋ ድል አድርገው አልፈዋል። አባቶቻችን በዚህ ጸጋ ሞትን ቀምሷል። ጌታ ኢየሱስ ክርስቶስ ራሱ በዚህ ጸጋ ስለ ሰው ልጆች በደልና ኃጢአት ሞትን ቀምሷል። አባቶችን በዚህ ጸጋ ችለው አልፈዋል። ስለዚህ በጣም ልፍስፍስ ክርስቲያኖች የሆንነው ደካሞች የሆንነው ቶሎ እጅ የምንሰጠው አጉረምራሚዎች የሆንነው ይህን ካለመረዳትና ካለማስተዋል ይመስለኛል። ስለዚህ ይህን በመረዳትና በማወቅ እንጠንክር፣ እንበርታ። የእግዚአብሔር ጸጋ ይብዛልን። እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እኛን ለማጥፋት ሳይሆን፣ እኛን ለመጨቆን ሳይሆን፣ እኛን ለማስጨነቅ ሳይሆን የእኛን ህይወት ለማጥራት የእኛን ህይወት ለመለወጥ ለመቀየር በዙሪያችን ስለተውካቸው ፈተናዎች፣ በኑራችን ስላሉ ፈተናዎች
ጌታ እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። ያስጨነከኝ ለመልካም ሆነልኝ አለ ካለፈ በኋላ ጌታ ሆይ አሁን ጭንቀት ቢኖር ጌታ አሁን የማይገባን ነገር ቢኖር አሁን ያልተረዳነው ነገር ቢሆን ግን ነገ ግን ጌታ ሆይ የጽድቅ ፍሬ የሚያፈራልን ስለሆነ ጌታ እግዚአብሔር አምላክ ሆይ ለእኔ ለባሪያ ይሄን ለሚሰሙ ሁሉ በኢየሱስ ስም ይሄ ብርሃን እንዲሆን በዚህ ውስጥ መጽናት በዚህ ውስጥ ማረፍ በዚህ ውስጥ መደላደል እንዲሆን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ለሚሰሙ ሁሉ ጸጋና ምሕረት ይብዛ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። አመሰግናለሁ። ተባረኩልኝ።